እሺ ተመልካቾች እንዴት ናችሁ? አይኤምኤፍ በጣም ሰፊ ሪፖርት አወጥቷል። አራተኛ የግምገማ የክትትል ሪፖርት 126 ገጽ ያለው ሪፖርት አወጥቷል። ይሄ ሪፖርት አዳዲስ ነገሮችም ያሉበት ነው እና ሰፋ ያለ ነው። በቃ ኢትዮጵያ መንግስት ያለበትን ሁኔታም ለመረዳት እድል የሚሰጥ ነው። ሪፎርሙ እስኪጠናቀቅ በሚቀጥሉት ኦልሞስት 3 ዓመት ድረስ እስከ 2021 እና 22 አጋማሽ ድረስ ምን እንደሚመስል የሚያሳይ ሪፖርት አወጥቷል እና የስታፍ ሪፖርትንም ውስጡ የጨመረ ነው። አሁን $261 ሚሊዮን የተፈቀደበት የአራተኛ ዙር ስታፍ ሪፖርትንም ጨምሮ ማለት ነው እስከ ጥቅምት ህዳር ምናምን አካባቢ ላይ ነበረው እና ስቴትመንትም ውስጡ አለበት። የሰጠው ሪኮመንዴሽንም አለ። ሪስክ አሰስመንት ማትሪክሱንም አሁንም ሰርቷል። አሁንም የሚያሰጋውን ነገር አስቀምጧል። ይህንን ሪፖርት ሪቪው ላደርግላችሁ ፈልጌያለሁ በተወሰነ መጠን ማለት ነው። እንግዲህ የአይኤምኤፍ ሪፖርት ከሚጠብቀው በላይ የኢትዮጵያ ኢኮኖሚ ኦብጀክቲቭን ያሳካ መሆኑን ይገልጻል። ኤክስፔክት ይደረግ ከነበረው አንጻር እንግዲህ 2024 ላይ ሪፎርም ሲያደርግ ያስቀመጣቸው ቁጥሮች ነበሩ። ጠቅላላ ሀገራዊ ምርቱ ያድጋል ብሎ ያሰበበት፣ ኢንፍሌሽን ይቀንሳል ብሎ ያሰበበት፣ ገቢ ከጠቅላላ ሀገራዊ ምርት ያድጋል ብሎ ያሰበበት፣ ሪዘርቭ ያድጋል ብሎ ያሰበበት፣ የውጭ ቀጥተኛ ኢንቨስትመንት ያድጋል ብሎ ያሰበበት ቁጥር አንጻር ሲታይ አሁን ሪቫይዝ የተደረገ ቁጥር እዚህ ውስጥ አለበት። ስለዚህ የተቀመጡ ግቦችን ተሳክተዋል፣ እየተሳኩ ነው የሚል ጠቅላላ ሀሳብ ያለበት ነውና ተከፋፍሎ ነው የቀረበው። እሱን ላጋራችሁ ፈልጌያለሁ። በተለይ የማክሮ ኢኮኖሚ ፐርፎርማንሱ በቃ ኢኮኖሚ እድገቱ በጣም በፍጥነት እያደገ ነው። ኢቨን ከ9 ከመቶ በላይ የሆነ ጠቅላላ ሀገራዊ ምርት እድገት እያስመዘገነው ኢኮኖሚ ያለው በተለይ በግብርናው ሴክተር፣ በማዕድን ሴክተር፣ በተለይ ደግሞ በወርቅ እና ኮንስትራክሽን ሴክተርና ኢቨን ማኑፋክቸር ሴክተሩ እየተነቃቃ መሆኑን ማክሮ ኢኮኖሚ ጥሩ ፐርፎርማንስ እንዳለው ይገልጻል። የዋጋ ንረት በጣም በፍጥነት መቀነሱን እዚህ ያስቀምጣል። በቃ የምግብም በተወሰነ መልኩ የምግብ ነው ግን መቀነሱን ነው የሚያሳየው እና ይሄ አይኤምኤፍ ኢትዮጵያ እየተከተለች ያለችውን ጠንካራ የሆነ የገንዘብ ፖሊሲ እንደ ጥሩ እንደሚመለከተው አቅርቧል። እንግዲህ የዋጋ ንረት ለሚቀጥሉት 4 ዓመታቶች ያስቀመጠው ምንድን ነው? አሁን ላይ 2018-19 ላይ 9.3 ከመቶ ትሆናላችሁ። 2019-20 ላይ ደግሞ ወደ 8.3 ከመቶ ዝቅ ይላል። በሚቀጥለው ዓመት ከዛ በኋላ ደግሞ 7.2 ይሆናል። ከዛ 2021-22 ላይ በኢትዮጵያ አቆጣጠር ወደ 6.2 ከመቶ ዝቅ ትላላችሁ። ሪፎርሙ የሚጠናቀቅበት ጊዜ ማለት ነው። ጠቅላላ ሀገራዊ ምርትንም በተመሳሳይ ጠቅላላ ሀገራዊ ምርት አሁን 2018-19 ወደ 8.6 ከመቶ ያድጋል ኢኮኖሚው። 2019ና 20 ላይ ወደ 8.6 ከመቶ ነው። 2021 ላይ 8.5 ከመቶ እዛው 8 አካባቢ ነው የሚያድገው የሚል እና በጣም ጥሩ ታርጌቷን ፊት እያደረገች መሆኑን አቅርቧል። ውጭ ንግድ ላይ ያላትም እንቅስቃሴ በጣም ጥሩ መሆኑን ያቀረበው የተወሰኑ ሪስኮች በኋላ የሚያነሳቸውን እናቀርባለን እና ኤክስፖርት ፐርፎርማንሷ በጣም እያደገ መሆኑን ያቀርባል። በተለይ የወርቅና ቡና አሁን 2023-24 ላይ የወርቅ የኢትዮጵያ ኢኮኖሚ ያመርት የነበረው የቡና ያመርት የነበረው 299 ሜትሪክ ቶን ቡና መሆኑን ይገልጽና 24-25 ላይ 2024 እና 25 ላይ ወደ 470 ሚሊዮን ሜትሪክ ቶን ወደ 470 ሜትሪክ ቶን ማሳደጉን ይገልጻል። ወርቅም በተመሳሳይ ወርቅ 2023-24 ላይ 4 ሜትሪክ ቶን ብቻ ይመረት የነበረው ወርቅ 24-25 ላይ 39 ሜትሪክ ቶን ላይ እንደደረሰ ይገልጻል። ምናልባት የሚቀጥለው 2026 እና 27 ላይ በእነሱ አቆጣጠር ወደ 30 ሜትሪክ ቶን ትንሽ ዝቅ ሊል ይችላል። ከ39 ሜትሪክ ቶን በጣም በከፍተኛ ሁኔታ ማደጉንና ኤክስፖርት ሴክተሩ ላይ እድገት እንዳለ ይገልጻል። የውጭ ምንዛሬ ግብይት ላይ በጣም ብዙ ፕሮግረሶችን እንደተመለከተ ያቀርባል። ግን በተወሰነ መልኩ አሁንም ድረስ ሙሉ ለሙሉ ለገበያ እንዳልተለቀቀ ይሄ የውጭ ምንዛሬ የገበያ ሁኔታ ለገበያ እንዳልተለቀቀ በባለፈውም ኮሜንት ሲያደርግ ነበር። በአሁኑም ኮሜንት እያደረገ ነው። ነገር ግን ብሔራዊ ባንክ የውጭ ምንዛሬ ግብይት ላይ እያደረገ ያለው በጣም ትራንስፓረንት ለመሆን እየሞከረ ያለው በጣም ጥሩ መሆኑን ዋጋ መግለጹን ከፍተኛ ዋጋ መግለጹን
ከፍተኛ የቀረበ ዲማንድን የዚህን ያህል ቀርቦ የዚህን ያህል ሸጥኩ የሚለውንም እሱንም አፕሪሼት የሚያደርግ እሱ ብቻ ሳይሆን በቅርቡ ብሔራዊ ባንክ ያስተዋውቀው በባንኮች መካከል ላይ ያለው የውጭ ምንዛሪ ግብይት ስርዓት በፕላትፎርም እንዲመራ ማድረጉ በጣም ጥሩ ስቴፕ እንደሆነ አዲስ ነው፣ ዌልካም ነው የሚለው እንደውም ይሄ የፎሬክስ ኦክሽን ሩሉ መከተሉ በጣም ጥሩ ፕሮግረስ እያደረገ መሆኑን በሪፖርቱ ገልጿል። ፊስካል ፖሊሲ ላይም በጣም ጥሩ መሻሻሎች እንዳለ ይገልጻል። በተለይ ደግሞ ገቢ ማሳደግ ላይ ገቢ እንግዲህ በጣም የሚገርመው 2024 ሪፎርም ሲያደርግ የሪፎርሙ መጠናቀቂያ በኢትዮጵያ 2020 እና 2021 አካባቢ ላይ ከጠቅላላ ሀገራዊ ምርት የምትሰበስቡት ገቢ ወደ 11.4 ከመቶ ይደርስላችኋል ብሎ ነበር ኮሚትመንት ውስጥ ገብቶ የነበረው። አሁን እንደ 2018 እና 19 ላይ ብቻ ከጠቅላላ ሀገራዊ ምርት 11.2 ከመቶ ገቢ ትሰበስባላችሁ እያለ ነው። ይሄ ወደ 11.7 ከመቶ ያድጋል 2019 እና 20 ላይ 2020 እና 21 ላይ ወደ 12.1 ከመቶ ያድጋል እያለ ነው። በፊት ፕሮጀክት አድርጎ የነበረው የዛሬ ዓመት ከግማሽ 11.4 ከመቶ የነበረው በአሁኑ በዛሬው ፕሮጀክሽን ደግሞ ወደ 12.1 ከመቶ ያድጋል እያለ ነው። ሪፎርሙ ሲጠናቀቅ 12.3 ከመቶ ያድጋል እያለ ነው። ኤክስፔንዲቸር ወጪም በተመሳሳይ በተወሰነ መልኩ ያድጋል፣ ግን በጀት ዴፊሴቱ ከ1.6 ከመቶ የዘለለ አይሆንም እያለ ነው። ጉድለት በውጪና በገቢ መካከል ይሄ ፊስካል ፖሊሲ ላይ በጣም ጥሩ ስራ እየተሰራ መሆኑን ይናገራል። በሪፖርቱ ይህን ነው የሚገልጸው። እንግዲህ የሶሻል ፕሮቴክሽንም እየተሰሩ ያሉ ስራዎች ጥሩ መሆናቸውን ነው የሚገልጸው። ዕዳ ላይም የዕዳ ሁኔታ ላይ የተወሰኑ እሱ ሰፖርትን እንደሚያደርግ የሚያቀርባቸው ነገሮች አሉ። ከዩሮ ቦንድ አበዳሪዎች ጋር ያለው ጉዳይ ለማስማማት እንደሚሞክር ይገልጻል። አምስተኛ ዙር ብድር ሊለቅ እንደሚለቅ ኦቬስ የሚታወቅ ነገር ነው። እሱን እንደሚለቅ ይገልጻል። በተለይ ደግሞ የኢትዮጵያ ኢኮኖሚ የንግድ ብድሮችን ላለመውሰድ መወሰኑን በጣም በጥሩ እንደሚመለከትና ከግሩፕ 20 ሀገራቶች ጋር እያደረገ ያለው የብድር ሪስትራክቸሪንግ በፖዘቲቭ እንደሚመለከተው በመርህ ደረጃ ያሉ ስምምኖች፣ ነገር ግን አሁን የዩሮ ቦንድ የወጣው ሪፖርት ከዛም ከፋ ያለ ነገር እንዳለበት የሚታወቅ ነው። ግን የውጭ ዕዳ ከጠቅላላ ሀገራዊ ምርት ያለው ድርሻ እንደሚቀንስ ፕሮጀክት አድርጓል። አሁን 2018-19 ላይ 27 ከመቶ ሊደርስ ይችላል የውጭ ዕዳ ከጠቅላላ ሀገራዊ ምርታችሁ። 2019ና 20 ላይ ወደ 24.4 ከመቶ ዝቅ ሊል ይችላል። 2020ና 21 ላይ ወደ 21.2 ከመቶ ዝቅ ሊል ይችላል። ሪፎርሙ ሲጠናቀቅ ያለባቸው የውጭ ዕዳ ከጠቅላላ ሀገራዊ ምርት የ18.4 ከመቶ ብቻ ድርሻ የሚኖረው እንደሚሆን ነው እዚህ ያቀረበ ያለው። ሪዘርቭም በጣም ማደጉን ይገልጻል። በጣም በትልቅ ነው እንደሚያድግ የሚገልጸው። ለምሳሌ አሁን ላይ 2018-19 ላይ ኢትዮጵያ ያላት የውጭ ምንዛሪ ሪዘርቭ በብሔራዊ ባንክ ያለው ሪዘርቭ ኢምፖርቷን የሚችለው ለ2.7 ወራት ነው። 2.7 ወር ማለት ነው። 2019-2020 ላይ ወደ 3.5 ወራት ይደርሳል። 3 ወር ከግማሽ ኦልሞስት ከግማሽ ማለት ነው። ይሄ 2021 ላይ ወደ 3.7 ወራት ይጠጋል። 3 ወር ከግማሽ ትንሽ ከፍ ያለ ማለት ነው። 2021-2022 ላይ ሪፎርሙ ሲጠናቀቅ ወደ 3.9 ወራት ለ4 ወር ትንሽ የቀረው ሪዘርቭ ይችላል። ሪፎርሙ የሀገር ውስጥ ሪዘርቭን በጣም ከማሳደጉ የተነሳ ኦልሞስት 3.5 ወራቶችን ከቨር ያደርጋል። ይሄ ደግሞ ወደ 10.5 ቢሊዮን ዶላር የሚሆን ሪዘርቭ ይሆናል ኢኮኖሚ የሚል ሪፖርት እያወጣ ነው። ሪፖርቱ እሱን ነው የሚገልጸው። ምንዛሬው የሚደርስበትን ሁኔታ ለመተንበይ ትንሽ ተቸግሯል። በሚቀጥሉት 4 ዓመታቶች ብር ከዶላር ያለው መጠን ምን ያህል ሊሆን እንደሚችል እዚህ ሜንሽን ያደረገው ቁጥር የለም። የወርቅ ገበያ ላይ የብሔራዊ ባንክ ሁኔታ በተወሰነ መልኩ ሊስተካከል እንደሚችል ሀሳብ እዚህ ሰንዝሯል። በተለይ ብሔራዊ ባንክ የሀገር ውስጥ ወርቅ አቅራቢዎችን ለማበረታታት በሚል ኮንትሮባንዶችን ለማስቀረት በሚል ከውጭ ሀገር ገበያ ካለ የወርቅ ዋጋ አንጻር ቢያንስ እስከ 15 ከመቶ አሳድጎ ይቀበል ነበር፣ ከዓለም አቀፍ ዋጋው በላይ ማለት ነው። ይሄ በባለፈውም በብሔራዊ ባንክ ኦዲት ሪፖርት ላይ ቀርቦ ነበር፣ ወደ 59 ቢሊዮን ብር ኪሳራ እንዳደረሰበት። ብሔራዊ ባንክ ይህን የኪሳራ መጠን ባይጠቅስ ግን ኪሳራ ውስጥ እየጣለው እንደሆነ አቅርቧል።
ስለዚህ በቀጣይ አንድ ወር ውስጥ አሁን በዚህ አንድ ወር ውስጥ የወርቅ ግዢ ላይ የተወሰነ ጥናት እንደሚከናወን ጥናቱ ከተከናወነ በኋላ ፕላን ሊያዘጋጅ እንደሚችል አቅርቧል። ከፕላኑ በኋላ ግን የግል ባንኮች የወርቅ ግዢ ላይ አሁን ብሔራዊ ባንክ በሞኖፖል የያዘውን የግል ባንኮች እንዲሳተፉ የሚጋብዝ ስራ እንደሚሰራ አቅርቧል። እሱ ሲንቀሳቀስ ግን ብሔራዊ ባንክ የውጭ ምንዛሬ ግኝቱን በተወሰነ መልኩ ሊያጣ ይችላል። ምክንያቱም ከወርቅ ስለሆነ ከፍተኛ የውጭ ምንዛሬ ግኝቱን እያገኛሉ። ስለዚህ ይሄ እንዳይቀንስበት ስትራቴጂካል ስራዎችን ሊሰራ እንደሚችል ሪፖርቱ ይሄን ያሳያል። እና የሰጣቸው ሪኮመንዴሽኖችም አሉ። ግን ከሪኮመንዴሽኖቹ በፊት ደግሞ ሪስኮችም የሚሰጋቸው አሉ። ከሪስኮቹ በፊት የፕሮግራም ፐርፎርማንሱ ኢንዲኬተሮች ዋና ዋና ያላቸው በጣም ብዙ ነው የጠቀሰው። ብሔራዊ ባንክ ለመንግስት እያበደረ አለመሆኑ የፕሮግራሙ ፐርፎርማንስ በጣም ጥሩ መሆኑን መገንዘቡን ያቀርባል። እዚህ ላይ የውጭ ምንዛሬ ሪዘርቭ ማሳደጉን፣ ይሄ የንግድ ብድር ማቆሙን በጣም ጥሩ ፕሮግረስ ነው። ስለዚህ ፕሮግራሙ ተሳክቶልናል እያለ ነው። የታክስ ገቢ ማሳደጉ ደግሞ ብሔራዊ ባንክ ለኢትዮጵያ ንግድ ባንክ ኦልሞስት ወደ $1 ቢሊዮን የሚሆን መሸጡንም ያቀርባል። የአፈር ማዳበሪያ ለመሸመት የሚያገለግለው በንግድ ባንክ በኩል ስለሆነ እሱን ለማገዝ ያደረገውን እንደ ፖዘቲቭ ነው የሚመለከተው። የመንግስት የግምጃ ቤት ሰነድ ሁኔታዎች፣ የሽያጭ ሁኔታዎች ያላቸው መነቃቃትም እንደ ፖዘቲቭ ይመለከታል። በባንኮች መካከል የውጭ ምንዛሬ ለመገበያየት በተለይ ፕላትፎርሞቹን ዴቨሎፕ በማድረግ ብሔራዊ ባንክም ሲገልጽ የነበረው እሱ ጥሩ እንደሆነ ነው የሚያሳየው። እሱ ምንዛሬ በጣም ስልት ሊኖረው ይገባል። በቃ ቤስት ኤግዛምፕልን የተከተለ መሆኑን መጠቀስ አለበት የሚል ሀሳብ የሚያቀርባል እዚኛው ላይ እሱ። ስለዚህ እሱ መጀመሩ ጥሩ ነው። ብሔራዊ ባንክ በምንዛሬ እያቀረበ ያለው የውጭ ምንዛሬ መጠኑ እየተሻሻለ መሆኑንም እሱንም በጥሩ ነው የሚመለከተው። ነገር ግን አሁንም በጥቁር ገበያና በመደበኛው መካከል ልዩነት መኖሩን ይጠቅሳል። በተለይ እስከ 10% ደርሶ ነበር፣ 10% ድረስ ደርሶ ነበር በባንክ ቤትና በጥቁር ገበያ መካከል ያለው የምንዛሬ ልዩነት። ግን እሱ አሁን ወደ 13% ያደገ መሆኑን ይጠቅሳል። ስለዚህ ይህም ማስተካከል እንደሚገባ የፐርፎርማንስ ፕሮግራሙ ላይ እሱንም ጠቅሷል። የተወሰኑ የፖሊሲ ዲስከሽኖችም አሉ። በጨረታው በተለይ ጨረታውን አሳታፊ ማድረጉ፣ ዋጋ መገለጹ፣ ከፍተኛ ዋጋን ጠብቆ በሱ ዋጋ መሸጡን በጣም ጥሩ መሆኑን እና ብሔራዊ ባንክ ከጨረታ ያልዘለለ ጣልቃ ገብነት ለማድረግ ጥረት እያደረገ መሆኑን በጣም ጥሩ እንደሆነ ነው የሚጠቅሰው። እና ባንክ ቤቶች የሚያወጡትን የምንዛሬ ዋጋ ሪቪው እንደሚያደርግም ጠቅሷል እዚህ ጋር። እና በቀጣይ የገንዘብ ፖሊሲውን ጥብቅ አድርጎ መሄድ እንደሚያስፈልግ፣ የብድር ጣራዎቹን በአንዴ መክፈት ሳይሆን በሂደት መክፈት እንደሚገባ፣ እነዚህም የሚጠቅስ በሙሉ ሀሳቦች አስቀምጧል እዚህ ሪፖርት ላይ። የሚፈራቸው ሪስኮችም እንዳሉ ደግሞ ጠቅሷል። ከ2024 ጀምሮ የተንከባለሉ ሪስኮች ስቲል አሉበት፣ ግን አሁንም የተቀመጠ ሪስክ አለ። አንደኛው ሪስክ ምንድን ነው? ግጭት ሊኖር ይችላል። ግጭት የሚኖር ከሆነ ለኢኮኖሚ በጣም አስቸጋሪ መሆኑን ይጠቅሳል። በተለይ በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል፣ በተጨማሪነት ደግሞ በትግራይና በአማራ ክልል ድንበር አካባቢ ላይ ያለ ግጭት፣ አዋሳኝ አካባቢ ላይ ያለ ግጭት ለኢኮኖሚ አደጋ ሊሆን ይችላል። ስለዚህ እሱ መቀረፍ እንዳለበት ሪስክ አሰስመንት ማትሪክሱ ላይ ይገልጻል። ደግሞ በጣም አንድ የገረመኝ 2026 አጋማሽ ላይ የሚከናወን ምርጫ አለ፣ የፖለቲካል ምርጫ። የምርጫ ሁኔታው በተወሰነ መልኩ አለመግባባት የሚፈጥር ከሆነ ሪስክ አሰስመንት ስለሆነ በቃ አለመግባባት የሚፈጥር ከሆነ ለሪፎርሙ ስጋት ሊሆን እንደሚችል እዚህ ጠቅሷል። በኢትዮጵያና በኤርትራ መካከል ውጥረቱ የሚቀጠል ከሆነም እሱም ለሪፎርሙ አለመሳካት እንደ ሪስክ እንደሚቆጥረውም ጠቅሷል። ይሄኛው እንኳን እንዴት እንደሚመለከተው አላቅም፣ ግን የሀገር ውስጥ ጫና ሊኖር ይችላል። በተለይ አንዳንድ ሀገራቶች ላይ የሚመለከተው ነገር አለ። በተለይ ከአይኤምኤፍ ጋር ሪፎርሙ ያደረጉ ሀገራቶች ሪፎርሙ በሚፈለገው ልክ ካልሄደ ውጥረት ይከሰታል። ውጥረት ሲከሰት ትንሽ የፖለቲካ ቫዮለንሶች ይመጣሉና እሱ ዲሌ ካለ እንደዚህ አይነት ሪስክ ይኖራል ብዬ ገምታለሁ ነው ካልተሳካም። ቀጠናው አካባቢ ላይ ያለው ውጥረት፣ አሁን የአፍሪካ ቀንድ አካባቢ ላይ ያለው ውጥረት እሱም አንድ እንደ ሪስክ እንደሚመለከተው ጠቅሷል። ዓለም አቀፍ ገበያ ላይ በተወሰነ መልኩ የዋጋ መለዋወጦች መኖራቸውም ለሪፎርሙ ሪስክ ሊሆንበት እንደሚችል አቅርቧል። እዚህ ሰነድ ላይ ሰነዱ ሰፋ ያለ ነው። ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም ላይ ያስቀምጥላችኋለሁ፣ ልታነቡት ትችላላችሁ። ግን በዋናነት የሰጣቸው ሪኮሜንዴሽኖች አሉ
ማክሮ ኢኮኖሚ የሰጠው ለሞኔተሪው፣ ለምንዛሬ ገበያውና ለፊስካሉ። ለማክሮ ኢኮኖሚና ለሞኔተሪ ፖሊሲው ጥብቅ የሆነ የገንዘብ ፖሊሲው መቀጠል አለበት። በተለይ ዋጋ ንረት አሁን ወደ ነጠላ አሃዝ መጥቷል። በጣም የጠበቀ እስኪሆን ድረስ መቀጠል በጣም እንደሚያስፈልግ ሪኮመንዴሽን ሰጥቷል። እንደው ማርኬቱንም ይሄ በወለድ የሚመራውንም የገበያ ሁኔታ ደግሞ እሱንም ማስቀጠል በጣም ጥሩ እንደሆነ እንደሚያምን፣ በተለይ ደግሞ የፋይናንስ ስርዓቱ የሊኩዲቲ ችግሩን ማጠናከር አለበት፣ መፍታት አለበት። የሊኩዲቲ ችግሩን መፍታት አለበት። በባንክ ቤቶች መካከል ያለውን የፋይናንስ ሪሌሽንሽፕ ደግሞ ማሳደግ በጣም እንደሚገባ ሪኮመንዴሽን ሰጥቷል። የውጭ ምንዛሬ ገበያ ላይም የሰጣቸው ሪኮሜንዴሽኖች አሉ። በጣም ግልጽ የሆነ ብሔራዊ ባንክ ከጨረታ ያልዘለለ ግልጽ የሆነ የውጭ ምንዛሬ ጣልቃ ገብነት ብቻ ሊኖረው ይገባል፣ ለገበያው መልቀቅ አለበት ጠንካራ እንዲሆን የሚያስፈልግ ከሆነ የሚል ሁኔታን አቅርቧል። ደግሞ ይሄ የውጭ ምንዛሬ ጨረታውን አፌክት የሚያደርጉ ሌሎች ምክንያቶችን ደግሞ ማጥፋት አለበት። በጥሩ ሪኮመንድ እያደረገ ያለው ደግሞ አሁንም ድረስ በባንኮች መካከል ያለ የውጭ ምንዛሬ መገበያየትን ጠንካራ ማድረግ ያስፈልጋል። ደግሞ ባንኮችም ጠንካራ እንዲሆኑ በተለይ የውጭ ባንኮች ሲገቡ ትንንሽ ባንኮች ችግር ውስጥ እንዳይገቡ እነሱን ማጠናከርም እንዲዘጋጁ ማድረግም በጣም አስፈላጊ መሆኑን ነው የሚያቀርበው። ደግሞ ፊስካል ፖሊሲ ላይም የሚመክረው አለ። በተለይ ከገቢ አንጻር የገቢ አቅምን በጣም ማሳደግ ያስፈልጋል። የሶሻል ፕሮቴክሽኖችን ማሳደግ በጣም እንደሚያስፈልግ እዚህ ይጠቅሳል። የውጭ ምንዛሬ ያለውን የዕዳ ሁኔታም በደንብ ከአበዳሪዎች ጋር ፋይናላይዝ ማድረግ እንደሚያስፈልግ እዚህ ይጠቅሳል። በተለይ ዕዳ ሽግሽግ ሁኔታዎችን ከሁሉም አበዳሪ ግሩፖች ጋር ወደ ስምምነት ለመምጣት መሞከር በጣም ያስፈልጋል። ይህ የኮመርሻል የሆኑ ብድሮችን ማስቀረት በደንብ ያስፈልጋል። እሱን መቀጠል አለባችሁ የሚል ሀሳብ ውስጡም አለበት። ይሄ የሀገር ውስጥ ዕዳ ሁኔታዎችንም ግልጽ ማድረግና እሱንም ማኔጅ ማድረግ በጣም እንደሚያስፈልግ ሪኮመንዴሽን ሰጥቷል። የፋይናንሻል ሴክተሩን በተመሳሳይ ባንኮችን በጣም ጠንካራ ማድረግ ያስፈልጋል። የብሔራዊ ባንክን ኢንዲፔንደንት ማድረግም እሱም ስራዎችን መስራት በደንብ ያስፈልጋል። ባለፈውም ሪኮመንድ ሲያደርግ ነበር። ብሔራዊ ባንክ በተወሰነ መልኩ ኢንዲፔንደንት የሚሆንበትን ስራ መስራት አለበት። የፖለቲካ ጫና የሚኖርበት ከሆነ ኢኮኖሚ አፈጻጽሙ ደካማ ሊሆን ስለሚችል ስራዎች የሴፍቲኔት ስራዎችን መስራት አለበት። የችግር በቃ ቀውስ ሲከሰት እሱ ማኔጅ የሚያደርግበትን ፍሬምወርክ በደንብ ማሳደግ እንዳለበት ሪኮመንዴሽን አስቀምጧል። ስትራክቸራል ገቨርናንስ ሲስተሙንም በጣም የሚገመት መሆን አለበት። በተለይ ፖሊሲ ሲያወጣ የሚገመት መሆን አለበት። ብሔራዊ ባንክም ሌሎቹም መንግስት የሚያወጣቸው ፖሊሲዎች በሙሉ በተለይ ለኢንቨስተሩ የሚገመት መሆን አለበት። ይህም በሙሉ ሀሳብ እዚህ ውስጥ ከቷል። ይሄ የመንግስት ተቋማቶች በጣም ትራንስፓረንት መሆን አለባቸው። ትራንስፓረንታቸውን በደንብ ማሳደግ ያስፈልጋል። ስቴት ኦውንድ እንዲሆኑ ኢንተርፕራይዞች ትራንስፓረንት እንዲሆኑ ስራዎችን መስራት በጣም እንደሚያስፈልግ፣ የፐብሊክ ፕራይቬት ሪሌሽንሽፖችን በደንብ ማሳደግ ያስፈልጋል እና የግል ሴክተሩ ኢኮኖሚውን እንዲመራው መደገፍ በጣም እንደሚያስፈልግ ሪኮመንዴሽን ሰጥቷል። ቅድም ሪስክ ብሎ የሚያስባቸውን ነገሮች አቅርቤላችኋለሁ። ጠቅላላ ሪፖርቱን ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም ላይ ልታነቡት ትችላላችሁ። ይህን ሀሳብ ለእናንተ ለማጋራት ነው። ገና ዛሬ ስለሆነ የወጣው ሪፖርቱ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።